ጋላታሳራይ እንዴት አየህን? ኤሊፍና ኦማር አይደሉም አይደል ሜዳ ውስጥ ያሉት? ኤሊፍና ኦማር መስለውክ ነበር አይደል? አንፊልድ ስትመጣ ሁለተኛ 4-0 ሁለተኛ ዝር እንዳትሉ እሺ። ሁለተኛ ይሄ ጋላታሳራይ ምናምን መጀመሪያም አትችሉም። እናንተ ጋላታሳራይ እስቲ አንፊልድ ኑ፣ እስቲ በሜዳችን እንተያይ። እዛ ሜዳችሁ ላይ ከበሩና ጅብ እያስጨዋችሁብን እንዴት እንጫወት? እያደነቆራችሁን እንዴት እንጫወት? ድሮስ እስቲ በሜዳችን እንተያይ አልናችሁ። መጣችሁ 4-0 ድብድብ አርገን ቀጥቅጠን አስጦ ሁለተኛ እንዲህ ዝር እንዳትሉ። እንዲህ ምን እናት ሲጀመር ይሄ የህፃን ነገርኛ አይመቸንም። አቤት ኪቲኬ፣ አቤት ዶሚኒክ ሶቦዝ ላይ ኧረ በስመ አብ ዛሬ ጨዋታ እንዴት እንደሆነ እንዲህ ነው። እሺ ጨዋታ አሳየናቸው ነው በቃ አሳየው ላላየው። ኧረ በስመ አብ ከለተሸለኝ ተናጀልሁ። ይሄ ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ኮንግራ ፋሚሊ ኮንግራ። እንለያለን ስንል በምክንያት ነው። በቀል ምን እንደሆነ ይሄን አስቀያሚ ጋላታሳራይ ልኩን አንፊልድ ላይ ጥግ ድረስ እንለያለን። ፈርስት ሃፍ የነበሩትን ችግሮች ሰከንድ ሃፍ ላይ አስተካክለን ተሽለን ቀረብን። ኤኪቲኬና ንጉሱ መሐመድ ሳላ ትለያላችሁ። ግናቭንበርግ ትለይብኛለ። ዶሚኒክ ሶቦዝ ላይ የልብ ትርታይ ትለይብኛለ። ይሄንን ነበር ስንፈልግ የነበረው ከስሎት። ዛሬ ስሎት ትክክለኛ ስራ ሰራ። ተጫዋቾቹ ላይ ኢንቴንሲቲ ተነሳሽነታቸው እጅግ በጣም ፋይት ለማድረግ የነበራቸው ሞራላቸው እስከ 90 ደቂቃ እንለያለን። ይሄ ነው በቃ ክለባችን ትክክለኛው ሊቨርፑል። እንደዚህ ሁሌ ተጫዋች እባክህን ስሎት ፋይት አድርግ እንደዚህ በቃ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ። እንችላለን ሊቢያንስ ከዚህ በላይም ደስታ አለ። ኮንግራ ፋሚሊ ይመቸን። ይሄ ነው ሊቬ ተበቀለው። ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኪቲኬ፣ ግራቨንበርግ አሪፍ ነበሩ። ሶቦ አንተን ተሸክመ እየወሰድከን ያለው የጀራርድ ምትክ እኮ ብየዋለሁ። ሶቦ የጀራርድ ምትክ የሚገርም ነበረ። ሶቦ ይከላከላል፣ ያጠቃል። የምንገርመን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላ ነው እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ። ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አቆራለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ። 6 የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ላይ 4 ተለጥጠው ሲመጡ 2 ይቀራል። አሮጊቷና ወያለው እናንተ ደግሞ በቀጣይ ዙር ሁላችንም ባንዴ ማስተናገድ አንችልም። አንዴ ምን ሆናችኋል? ሁሌም ባንዴ ወድቀን ልመጣ ነው እንዴ? አይደለም። ቆይ እንትን እኮ አሰራር እኮ አለው እኮ። ቀስ አንድ ትወድቃለህ፣ አንድ ባንድ እንደውም 4 ባንዴ ነው የወደቀብን። ይሁን ችግር የለም። በቃ የመጡት ይምጡ። እናንተም ደግሞ በቀጣይ ዙር ትመጣላችሁ። አይዟችሁ ባይተዋር ሆናችሁ እኔን ችግር የለም። እናንተንም እናመጣለን። ከማንም አታሽም። ከማንም ወያለው ብቻን ከምትሆን ይሁን አሮጊቷን አምጪ ይላሉ። በቀጣይ እጅ ለእጅ ተያይዘህ ትመጣለህ ማለት ነው። እስከዛ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። እንኳን ደስ አላችሁ። ቀጣይ ትመጣላችሁ። 4-0 ልብልብ አድርገን ጋላታሳራይን ወደ ቱርክ ልከናል። ወደ ቱርክ ዕቃ መላክ የምትፈልጉ ነው በጋላታሳራይ መላክ ትችላላችሁ። ቻው። በቃ ጽድት ሻምፒዮንስ ሊግ ጠራ ያለ ቲም ነው መቅረት ያለበት። ቀጣይ ፒኤስጂን ልብልብ ሲቲን ራሱ አሁን የኤፍኤ ካፕ ላይ ራሱ ግንጥልጥል አድርገን ነው የምናልፈው። ዛሬ ጽድት ያለ ጨዋታ ከስንት ጊዜ በኋላ እንደዚህ አይነት ሊቨርፑል ተመለከትን። አንፊልድ ግለቱ፣ ኤኪቲኬ ጽድት፣ ጋክፖ ስለወጣ ማለት ነው። ይሁሉ ነገር በቃ ጋክፖ ስለወጣ ነው። በቃ አሪፍ ጨዋታ። ማካሊስተር ጎልህን ይሽሩባል። ምን እናድርግ? በቃ የመጨረሻ 5-0 ነበር። ያውን ስፖዝ ላይ እኔ ስለ ስፖዝ ላይ ምን ልበል? እኔ ስለ ስፖዝ ላይ ሐውልት ወይ እንደ አርማ በቃ እንደዚህ ነገር ይደረግ እንዴ? ሻምፒዮንስ ሊጉ ላይ ምልክት እንደሚቀመጠው ስፖዝ ላይ እያስቀመጣችሁ ትገባላችሁ ሁላችሁም። ከይስ ምን እናድርግ? የስፖዝ ላይ ጉዳይ እኮ በቃ አይታወቅም እኮ። ስፖዝ ላይ እንዴት ነው የምትችለው? ሳላ ዘጎት
በቃ እንዲሁን በቃ እንዲ ምን አይነት ጎል ነው ይሄ እኮ ኳስ ውስጥ ወፍ ከቶ ያበራል ሳላ ምን አይነት ሰው ነህ አንተ እንዴት ያለ ሊቨርፑል እንዴት እንደኮረው ማለት ነው ቀስ በቀስ እመለስበታለሁ አሁን ስለዚህ ጨዋታ ማለት ነው ቀስ በቀስ ይመቻቹ አረፎሌ ደረቅ ዛሬ ሊቨርፑላውያን እንዴ ኮምፕሊት ሼር ኮምፕሊት እርገጡት ወይ የብሬን ነው ብላችሁ እናንተ ብቻ ሳይሆን በማሸነፋችሁ እኔ ራሱ በጣም ነው ደስ ያለኝ የብሬን ነው ብላችሁ ማለት እንዴት አባቱ ደስ እንዳለ እኔ ብቻዬን እንግሊዝ ነው ከየልፋለም ነው እንዴ ባይተዋሮ ሆናለሁ ይደብረኛል ውድድሩ ላይ እኔ ሰግቼ ነበር ለብቻው ሆናለሁ ብዬ በቃ ትልቅ ቡድን ማለት አየ እንዴ ነው በአግባቡ 4-1 በሆነ ውጤት ማን ጫውታውን ዶሚኔት ያደረገበት መንገድ ሊቨርፑል አስገርሞኛል አንተ ከመጀመሪያው ደቂቃ አንስቶ የማጥቃት ዘመቻ ብቻ ቆኖ ሲያካሂድ የነበረው አንተ እንዴት አባቱ የሚያምር ኳሱን የተጫወታችሁት ፔናልቲ ስታችሁ ፈርስት ሃፍ ላይ ሞሳላ ሰቶ ቡድኑ ላይ ያን ያህል ጫና ሳይፈጠር ሰከንድ ሃፍ እንደተጀመረ ጠቅ ማን በቃ ይሄ ነው የወለ ትልቅ ቡድን ሜንታሊቲ ማለት አስገረማችሁኛል ደግሞ ደስ ብሎኛል የመረኝ ነው ማለት እየቀለድኩኝ አይደለም ጀማው እንኳን ደስ አላችሁ እኔና እናንተ በጋራ በመሆን እንግሊዝን እንወክላለን ሊቪአርሲ ማለት ነው ኮንግራ ኮፒ ሊንክ ሼር ይደረግ አካውንቴ ነቅነቅ ይበል ጀማው ይረገጥ ጀማው ኮንግራ ሊቨርፑላውያን አንዳንዴ ግን ማን ነው ልብህ ውስጥ የገባ ስሜት በአንዳንድ ደደብ ደጋፊ ምክንያት እንደማይለቅ ነው ዛሬ የተረዳሁት ምክንያቱም አጠገቤ የማንቼ ደጋፊ ነበረ ሊቨርፑል ላይ እየቋጠረ ነበረ እሱ ለሊቨርፑል ላይ መቋጠሩ እኔ ደግሞ እልሄን ቀሰቀሰብኝና ድሮ የሊቨርፑል ያለኝ ስሜት ተመለሰና በጣም ነው ደስ ያለው እስቲ የአርሰናል ደጋፊ ሆኖ ሊቨርፑል በማለፉ ደስ ያለው ሊቨርፑል 4-0 በእለቱ አሸንፎ በድምር ውጤት 4-1 በማሸነፍ የሚቀጥለው ዙርን ተቀላቅሏል ፒኤስጂን ይገጥማል ማለት ፒኤስጂ ይለጥፍሻል ምናምን እያልሽ ልትዝችበት ምትሞክሪ ደጋፊ ማለት ሊቨርፑል እንደውም ቀላላል ቡድኖች ነው የሚያስቸግሩት ከባባድ ቡድኖች ጋር ውጤት ማምጣት ይችላል በተለይ ቻምፒየንስ ሊግ ላይ ማለት ስለዛ ፒኤስጂ እንዳትንቂው አባቴ ሊቨርፑል እንዳትንቂው ያስቀይምሻል ያለፈው አመቱን ይበቀልሻል ባይ ነኝ ሁጎ ቀላል ኳስ አላገባም ኢኪቲኬ ዛሬ ለመጀመሪያ ጊዜ በህይወቱ ቀላል ኳስ አገባማ ብዙ ቀላል ኳሶች ካበላሸ በኋላ የቡድኑ ዋና ጀርባ አጥንት ሶቦዝ ላይ በረከው ሳላህ 10 ኳስ ማግባት ያለበት አንድ ጽድት ያለች ድሮነቱን የሚያስታውሰን ጎል አገባ ኖርማሊ ማን ተቀይሮ ሲወጣ አለቃቀሰ እሱ ምንም ማታል ኖርማል ፒኤስጂ መጣልሽማ ሊቨርፑል ያለፈው አመት የሁለታችንን ካልተበቀለሽ ባየር ሙኒክን አልፈሽ በእናትሽ ለዋንጫ እንገናኝ ማለት ስለምፈልግሽ እፈልግሻለሁ አባቴ ትክክለኛ የአንፊልድ አቀባበል ነው ያደረኩለት ለጋላታ ሳራይ እኔም በሪሞንታዳ እኔም በከምባክ ልጣማኝ በቻምፒየንስ ሊግ ሪሞንታዳ እኔ ልጣማ ፋይናል ላይ ጠብቀኝ በስመ አብ ምን አይነት ጨዋታ ነው ማን 4-1 አንድ አብሮን የሚያዝግ ቲም ተገኘ ማን ሙሉ ፕሪሚየር ሊጉ የተዋረደ ቶተናም እዛ ይሰጠዋል ማን እንዳለ ቲሞቹ ተቀጠቀጡ ይላችሁ ሁለት ቀይ ቲም ነው የቀረው እንግሊዝ አሁን ሬድ ነው ሙሉ እንግሊዝ ገብቷችኋል ሁለት ሬድ አንድ ሊቨርፑል አንደኛ ነው የቀረነው ማለት ነው ገብቷችኋል ሌላው እንዳለ የተጣለ ቲም ሊቨርፑል ዛሬ 4 ማን ሳላ ለምንድነው ክፉ ነገር የምታናግረኝ ፔናልቲስት አይኖ እንደምትችል አውቃለሁ ፔናልቲውን ውስጥ ግን ክፉ ነገር አናገርከኝ ከዛ ሰከንድ አፍ ማን ምን አይነት ጎል ነው ያገባው ምን አይነት ጎል ነው ያገባው ማን 50 የፕሪሚየር ሊግ ላይ 50 የቻምፒየንስ ሊግ ጎል ላይ ደረሰ ምን አይነት ኤፍኤ ነው ማን ይሄ ሰውዬ ሌጀንድ ነው እግዚአብሔር ወደድክም ጠላ ሞሳላ ሌጀንድ ነው ገብቷችኋል ድሪብሉ ላይ ያምርህ ይችላል ሲጫወት ደስ ላይል ይችላል ሌጀንድ ነው ገብቷላ ምንም ነገር አታደርገው ማን ይችላል እግዚአብሔር ኢኪቲኬ ዛሬም ባንግ በጣም ያበደ ጨዋታ ማን ሊቨርፑሎች ያበደ ነው አሁን ቀጣይ ከፒኤስጂ ጋራ የሚገርም ጌም ነው ምን ያምነውን ተበቀቱልታላችሁ ወይስ ደግሞ ይተፈተፋችኋል ጀሞ ምን አይነት ሊቨርፑል ምን አይነት ወንድ የወንድ መጨረሻ በቃ ምን አይነት ሊቨርፑል ዘራየ ነው ምን አይነት ቲም ያየ ነው ጋክፖን ታስወጣና የሚገርመውን ሊቨርፑል አየ ነው ዛሬ ጀሞ የሚገርመውን ሊቨርፑል ኧረ በስመ አብ ይሄ ነው እኮ ይሄ ሊቨርፑል ነበር እኛ ስንፈልግ የነበረው ወደ ቀጣዩ ዙር አልፈናል ቀጣይ ፒኤስጂ የአምናውን በቀል ደግሞ ቀጣይ ምን አይነት ሊቨርፑል ምን አይነት ኢኪቲኬ ኧረ ሳላ በቻምፒየንስ ሊግ 50 ጎል ደርሷል ኧረ ዛሬ ሊቨርፑል ምን አይነት ኧረ በስመ አብ እነዛ አሉ እንግሊዝ ፕሪሚየር ሊግ አሰዳቢ አለጫ አይከካም ዳግመኛ ቻምፒየንስ ሊግ እንዳደርሱ ታላችሁ የተቀጠቀጣችሁት ዳግመኛ ቻምፒየንስ ሊግ የደረሰበት ቦታ እንዳደርሱ ሊቨርፑልና አርሰናል ነው ወንድ ቲም እንግሊዝ
ሁለት ወንዶች አሏት ሊቨርፑል አርሰናል አለቀ። ሌላው ተግማማ ደንቆሮ ልክስክስቲና ቲሙ ቅጥቅጥ አርጎ እንዳሸነፈለት አንድ ክለብ ደጋፊ ዘና ብዬ ነው ቪዲዮ የምሰራው። ሶቦዝ ላይ ነፍሴን ውሰድ መሐመድ ሳላ ዌልካም ባክ አረንስ ሎት አንተ ቀጫማ እሱን ዘንዋለ። ብቻ ሊቨርፑላውያን እንኳን ደስ ያላችሁ በዚህ ፐርፎርማንስ ካለፈ ቀጣዩም ስለማያሰጋ ችግር የለም። ቅድም ስጮ ድምጼ ተዘግቷል። ምን ልላችሁ መሰላችሁ? እኔ ማቆ ሊቨርፑል ይሄን ነው። ሊቨርፑላውያን እንኳን ደስ ያለን። ካሞን ቻምፒዮንስ ሊግ መድረክ እኛ ከሌለን አያምር መኖር አለብን ግዴታ። ሰቦዝ ላይ ነፍሴን ውሰድ እናቴ ልጅ በቃ እናቴ ትሙት። እንግዲህ እንግሊዝን ወክለን 8 ውስጥ የተከላቀልነ እኛና አርሰናል ገነርስ ናቸው። እንግዲህ ነፍጫላ ደጋፊ ይመጣና ከፊት ያለ እኮ ፒኤስጂ ነው ይላል። ዛሬ እኮ በጋላታሳራይ ተሸነፋላችሁ ብሎ ሲያምን የነበረ ራሱን አሳምኖ የነበረ ነው። ንፍጥ ጭንቅላት ፒኤስጂን ማለጠልጥበት አንዳች ምክንያት የለም። እኔ ቼልሲ አይደለሁም የምሬ ነው። በክለቤ ሁሌም እምነት አለኝ። በክለቤ እምነት አለኝና ወደ ቀጣዩ ዙር ያለፍን እንግዲህ እኛና አርሰናሎች ነን። ያራዳ ልጆች አርሰናልና እኛ ብቻ ነን። ከላሊጋ 3 ክለብ አለ። ባርሳ፣ ማድሪድ እና አትሌቲኮ ማድሪድ። ያስቡት እንግሊዝን ወክለን የሚገኝ ያለ የቀረበው ሙሉ ተሰጥቶታል። ሶ we are Liverpool and Gunners ይመቻችሁ። ሊቨርፑል 4-0 አሸንፏል። አልዋሻችሁም ወዳቂ ነው ብዬ ገምቼ ነበረ። ግን የሚገርም ፐርፎርማንስ በስመ አብ። ሶቦዝ ላይ ዛሬም ለሊቨርፑል ወዬ ብሎ አለውላችሁ እያለ ነበረ። ሳላ በስመ አብ ፈርስት ሃፍ በቃ የሰውዬ እያየ ነው አጣ ነው ምናምን ሁላ ብዬ ቪዲዮ ልሰራ ነበር። ፔናልቲ ስቶ ኢማጂን ቡድናችሁ ቢወድቅ በስመ አብ። ልጁ በጣም ሜንታሊ በጣም ይጎዳ ነበር። በዛ ላይ የሆነ ኳስ ሲሳተው ቺፕ ለማድረግ ብሎ ኮንፊደንስ ወሳኝ ነው ሁሌ የምለው ለዚህ ነው። ፎርማል የሆነው ቢሆን ያን ቺፕ አይደለም በምንም የማይሳት ኳስ ነው የሳተው። ይሄ ጨካኝ ቡድን እንዳልኩት ቻምፒየንስ ሊግ ፕሪዲክሽን ሰራ ያኔ ሙኒክ በአትላንታ ሜዳ ቢሸነፍ ራሱ ሜዳው ላይ አምጥቶ 6-7 እንደ ቀልድ አግብቶ የሚያልፍ ቡድን ነው። እንዳልኩት 10 ጨካኝ ጨካኔን አርሰናል እንደ ራሴ ቲም ነው የቋጠርኩት ዛሬ ሊቨርፑል እንዲያልፍ ማለት ነው። ገብቷል። ስለ እኔ ሊቨርፑል አልጠላም እውነቱን ታምስነግርህ ማለት ነው። ታውቃለህ ሊቨርፑል እንደማልጠላ ግን በቃ ማለፍ የሚገባችሁ ውጤት ነውና ማለፍ አረኒ ሳላ ፔናልቲ ሲት እግዚአብሔር እንዴት እንዳሳዘነኝ እኔ ለሱ ደነገጥኩለት። ገብቷል። ምን ሊሰማው ይችላል ሰውየው በቃ ዋጋ አስከፈላቸው ምናምን ይሄ ነገር ይሄን ጨዋታ ምናምን 16 ሹት ኦን ታርጌት በፈጣሪ ስም በረኛው ነው እኮ ይዟቸው በቃ የጋላታሳራይ ከበረኛው ጋር ነበር ሲጫወት የነበረው። ሊቨርፑል ከጋላታሳራይ በረኛው ጋር ነበር ሲጫወት የነበረው። እነሱ አንድ ነው የሞከሩት አንድ እነዚህ 16 አይደረግም እኮ ከ16ቱ 4ቱ ነው የገባው። እንግዲህ አስብ ያን ሁሉ ሴቭ የተደረገው አንግል ገጭቶባቸዋል በረኛው። ኧረ በፈጣሪ ሊቨርፑል ዛሬ የመጀመሪያዋ ግን ግብ ማለት ነው እኔ ኮርናዋን አንተ እንዴት ነው እንደዚህ አይነት ነገር የምትሰሩት? አተዛጋ ስቦዝ ላይ ቁልፍ ተጫዋች ነው በጣም ነው የሚችለው። የእንግሊዝ ቲሞች ማለት ነው ማለፍ አለባቸው። ሌላው ይሄ ማድሪድ ተው የነዚህ ምድብ ላይ ማድሪድ መውጣት አለበት። ለነገሩ ከሙኒክ አያልፍም። ወትሮም ቢሆን ዱራሜ የደበበ ነች አህያም የጅብ እንደሆነችው ያራዳ ልጆች እንግሊዝን ወክሎ ቻምፒዮንስ ሊግ ላይ ስመ ገናናውም ክለብ ደግሞ ሊቨርፑል ነው። ያራዳ ልጆች ያንንም አሳይቶናል። ፈርስት ሃፍ 1-0 እየመራ ወጥቶ የነበረው ሊቨርፑል ሰከንድ ሃፍ 3 ጎሎችን አስቆጥሮ 4-0 አሸንፎ ማለት ነው ችሏል። የእንግሊዙ ክለብ ሊቨርፑል ያራዳ ልጆች ዛሬ ሙሉ በሙሉ በሚባል መልኩ ነው ከጨዋታ ብልጫ ጋር ሊቨርፑሎች ማሸነፍ የቻሉት። ፈርስት ሃፍ እጅግ በጣም ብዙ ኳሶችን ሲያባክን የነበረው መሐመድ ሳላ ሌጀንዳቸው ማለት ነው ሰከንድ ሃፍ እጅግ በጣም አስገራሚ ጎል ማስቆጠር ችሏል ማለት ነው። እንደዚሁ ሪያን ግራቨንበርችም አስቆጥሯል በጨዋታው ላይ ማለት ነው። ዶሚኒክ ሶቦዝ ላይ ሁሌ እንደተጠበቀው ጎል ሳያገባ መውጣት የከበደው ይመስላል ያራዳ ልጆች። እሱም እንደዛው ነው። አግብተው ሁሉ ተሽሮባቸዋል። ፔናልቲ ስተዋል። ዛሬ አርኒ ስሎት ሰራዊት እሳት ለብሶ እሳት ጎርሶ ነበረ የገባው ማለት ነው። ይሄ ይታወቃል። ሊቨርፑል ፕሪሚየር ሊግ ላይ ደከመ አልደከመ ቻምፒዮንስ ሊጉ ላይ ሌላ ነው ያራዳ ልጆች። ፕሪሚየር ሊጉ ላይ ተመቸው አልተመቸው ቻምፒዮንስ ሊጉ ላይ ሌላ ነው። ያንን ተመልክተናል። ምክንያቱም አንፊልድ ይናደፋል። ያራዳ ልጆች ሐሳብ አስተያየት ኮሜንት ላይ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ከ2022 ዓመት በኋላ ለመጀመሪያ ጊዜ ኳርተር ፋይናል ተገኝተናል። እንለያለን ስንል በምክንያቱም ሊቨርፑልያን ደስ ብሎኛል ዛሬ። እንኳን ደስ አላችሁ። ዋቴ ፐርፎርማንስ ሁሉም ድንቅ ነበሩ። ዛሬ ለኔ ተለይተው እነ ሜሎስ ኬርኬዝ፣ ዶሚኒክ ሶቦዝ ላይ
እና ሞሳላ በጣም ልዩ ነበሩ። ከምንም በላይ ደግሞ ቨርጅል ቫን ዳይክ እና ኮናቴም ድንቅ ጥምረት ነበራቸው። ዛሬም ኳርተር ፋይናላችንን አረጋግጠን የባለፈው አመት ቁንጥጫችን በቀላችንን እናደርግ ወደ ፓሪስ የመጀመሪያ ሀገራችንን ኳርተር ፋይናል እናመራለን። ከዛ በኋላ የመልሱ አንፊልድ ሮድ ላይ ይሆናል። ሞሳላ በሊቨርፑል ደረጃ ወይ ደግሞ አፍሪካዊ ተጫዋች ሆኖ ብቸኛ 50 ጎሎችን ያስቆጠረ ብቸኛ ሊቨርፑል ፋንስ እንግዲህ እንኳን ደስ አለን እንኳን ደስ አላችሁ ብያለሁ። በአንፊልድ 4-0 በሆነ ውጤት ጋላታሳራይን አንቀባረነዋል ማለት ነው። አባታችሁ ጋላታሳራይ ስንባል ነበረ። ማን አባት እንደሆነ ዛሬ አሳይተናል። ሻምፒዮንስ ሊግ የኛ ሊግ ነው የምንለው በምክንያት ነው ማለት ነው። ጋላታሳራይን የሚገባውን ሰጥተን ልከነዋል። ቀጣይ ፔጄ ነው ማለት ነው። ፔጄ ላይ ነው በሰፊው የምንገናኘው። የኔ ሊቨርፑል ይሄ ነው። ሻምፒዮንስ ሊግ ሲሆን ለማንም የማይመለሰው ሊቨርፑል ማለት ነውና ቴንክ ዩ ሊቨርፑል። ሊቬ አንቺ እኮ አንበሳ እኮ ነሽ እኮ አውሮፓ ላይ እኮ ሊቬ አታሳፈሩንም። የእንግሊዝ በአውሮፓ ኩራት ማለት ሊቨርፑል ነው። በነገር 4-0 ርምርም ግን ምንድነው የምትስቱት? ፍሎሪያን ቪርዝ ምንድነው የሚስተው? ኢኪቲኬ ምንድነው የሚስተው? ሳላ ምንድነው የሚስተው? ኳስ በጣም ነው የሚስተው። ይሄ ኳስ ባይሳት ይሄ ጨዋታ ማለት ነው በቃ የሆነ 6-7 ጎል ጽድት አድርጋችሁ ማግባት ትችሉ ነበር። ሳላ እንደው ጠቅልሎ አንድ ቆንጅዬ ጎል አገባ እንጂ ኧረ በስመ አብ። ግን ቀጣይ ፔዤ አንቺንም እንዳያስቀይምሽ ነው መፈራው። እንደው ምን አለ ጋላታሳራይ በጣለኝ እንዳትይ በኋላ ፔዤ አስቀይሞ ሲሸኝሽ ማለት ነው። የስ ግባ እናውጣው። ደሜ ለመደ ሜዳ ነው ይሄ አንፊልድ፣ ደሜ ለመደ ሜዳ ነው። አይደለም አንተን ጋላታሳራይን የቱርክ ክለብ ቀርቶ ታላቁን ባርሴሎናን አምጥቼ 4-0 የሰጠሁት ክለብ ነኝ። ይኸውላችሁ ባለፈው ቪዲዮ ላይ ምን ብዬ ነበረ? ጋላታሳራይ 1-0 መሸነፋችን አሪፍ ነው፣ አንፊልድ ላይ አምጥተን እንደበሶ ነው ምን በጠብጣችሁ አላልኳችሁ? ይሄ ነው በቃ ሊቨርፑል ምን አይነት ጨዋታ ነው የተጫወት ነው። እንዴት ነው የምንችለው? በጣም ነው የምንችለው ማለት ነው። ቀጣይም አለ በቀል አለን፣ ሌላ በቀል አለን። ማጋ ፒኤስጂ ጋር አለን፣ ሌላ በቀል አለብን። አሱም ጋር አለብን፣ ገና እንሰጠዋለን እሱንም። ይሄ ነው ሊቨርፑል። ይኸውልህ ግባ እናውጣው የቋጠርክ እንዳለ ይሸነፋል ብለህ ጠብቀህ ነበር። ይሄ እኮ አንፊልድ ነው፣ እሳት ነው አባቴ። ይልፊቀር ግባ። ሊቢያ አሸነፈ። እግዚአብሔርን ነው የምላችሁ ለሳላ እኔ እንዴት ደስ እንዳለኝ እግዚአብሔርን። ሳላ ሰው አይምሮ ውስጥ ያለው ነገር የታወቀ ነው። ፔናልቲ ስቶ አንድ አሲስትና የሚገርም ኤፌ አግብቶ ወጥቷል። ክርስቶስ ለሱ ደስ ብሎኛል። ባይዘው እኔ ሊቨርፑል የሚመቸኝ ቲም አይደለም። ሳላ የሚመቸኝ ተጫዋች አይደለም። ግን አንዳንዴ እንደ ኳስ ተመልካች ተጫዋች ያሳዝናል እና ሳላ ያንን ፔናልቲ ስቶ ላይክ ቲሙ የሆነ ቢወድቅ ምናምን ዛሬ ይቅር አይሉትም ነው የምላችሁ። እና ለሳላ እግዚአብሔርን በጣም ደስ ብሎኛል። ሊቬም እንኳን ተቀላቀሽ ቻምፒየንስ ሊግ። ምክንያቱም እኛ አርሰናል እንዳይበላ የምንፈልግ ሰዎች አለን እና የአንቺ መኖር ቶርናመንቱ ላይ የሆነ አድቫንቴጅ ይሰጠናል። እኛ እንዴት ማለት ጥሩ አንቺ እንግሊዝ ክለብ ነሽ፣ አርሰናል ማስጣል እንደምትችይ በ45% እናምናለን። ፔናልቲም አግኝተሽ ይሁን ቴስታ የሚመቱ ተጫዋቾች አሉሽ። ብቻ የሆነ ነገር አድርገሽ ታስጥይልናለሽ። ያው ሁለታችሁም አትበሉትም ዋንጫውን፣ ባርሳ ነው ይበለው፣ ግን ቢያንስ እሱን ታስጥይልናለሽ። አደራሽን ግስገሳሽ እንዳታቆሚ። ሌሎቻችሁ ደግሞ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ቴሌግራማችን ነባሲቲ ሊንክ ባዮ ላይ ያለላችሁ። አሁን እንደገባችሁ ሰርፕራይዝ ነው የምታዩትና ጆይን አድርጉ። ይመቻች። በቻምፒዮንስ ሊግ መድረክ 50 ጎል ያስቆጠረ ብቸኛው አፍሪካዊ ተጫዋች መሐመድ ሳላ እንኳንም አስቆጠረ። ፈርስታ ፔናልቲ ስቶ ነበር፣ እንዲሁም ሌላም ኳስ አባክኖ ነበር። ጥሩ አይደለም ሰሞኑ አቋሙ የምታውቁት ነው። ሊመልሰው ከቻለ ጥሩ እድል ነው ዛሬ የተጫወተው ጨዋታ። ሰከንድ ሃፍ ላይ አሲስት አድርጎ ጎል አስቆጥሯል። ብቻ አሪፍ ነገር ነው። ሊቢያ አልተቻለችም ዛሬ ማለት ነው። በስማ መረመረመችው። ቀጣይ ፒኤስጂ ጋር ነሽ። እንዴት ነው ፒኤስጂን ምናምን ትጋፈጫለሽ ወይስ? ለማንኛውም ኮንግራ። ሪሴንትሊ ከተመለከትኳቸው ጽድት ያሉ የሊቨርፑል ፐርፎርማንሶች መካከል አንዱ የዛሬ ምሽቱ ፐርፎርማንስ ነው ብል ማጋነን አይሆንብኝም። በጋላታሳራይ በመጀመሪያው ዙር ጨዋታ 1-0 ተሸንፎ የነበረው ሊቨርፑል በመልስ ጨዋታ አንፊልድ ላይ 4-1 በማሸነፍ ጋላታሳራይን በማሰናበት ወደ ሩብ ፍጻሜ መቀላቀሉን አረጋግጧል። በሩብ ፍጻሜውን ከፓሪስ ሴን ዠርሜን ጋር የሚገናኝ ይሆናል ማለት ነው። ይህ ጨዋታ ላይ ግን ያሳዩት ፐርፎርማንሶች በጣም አስደናቂ ነበረ። 4 ጎል ብቻ አልነበረም ማግባት የነበረባቸው እይታ ማለት ነው። በጣም በርከት ያሉ ጽድት ያሉ አጋጣሚዎችን መፍጠር ችሎ ነበር። እንደውም የጋላታሳራይ ግብ ጠባቂ ጥሩ አጋጣሚዎችንም ሴቭ አድርጎ ነበረ። ፈርስት ሃፍ ሊቨርፑል
በሶቦዝ ላይ አማካኝነት 25ኛው ደቂቃ ላይ ጥሩ ጎል አስቆጥሮ 1-0 ሲመራ ነበር። ከዛ በኋላ የፔናልቲ ሞመንት አግኝቶ እንግዲህ ሶቦዝ ላይ በተሰራ ጥፋት ምክንያት ሞሳላ ያንን ፔናልቲ ሳይጠቀምበት ቀርቶ ነበር። በዛውም 1-0 በሆነ ውጤት ነበር የተጠናቀቀው ፈርስት ሃፍ ማለት ነው። ሙሐመድ ሳላ በፈርስት ሃፍ ፐርፎርማንሱ ቢሆን ኖሮ ከጨዋታው መጠናቀቅ በኋላ ሊደርሱበት የሚችሉትን ትችቶች አሰብኩት። በቃ ጋይስ ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገባው። ጎልና አሲስትን በስሙ ማስመዝገብ ችሎ ነበረ። ሁጎ ኤኪቲኬ ላስቆጠረው ጎል ጥሩ አሲስት ማድረግ ቻለ 51ኛው ደቂቃ ላይ። ከዛ በኋላ ግራቨንበርች ላስቆጠረው ጎል የሱ ሹት ነበረ ተተፍቶ በግብ ጠባቂው ተመልሶ በግራቨንበርች የተቆጠረው ማለት ነው። ከዛ በኋላ 62ኛው ደቂቃ ላይ ሌላ ግሩም የሆነ ከርል ጎል አስቆጥሮ ሊቨርፑል ጨዋታውን 4-1 በማሸነፍ ሩብ ፍጻሜውን መቀላቀሉን ማረጋገጥ ችሏል። ሶቦዝ ላይ ኤኪቲኬ በጣም ድንቅ ፐርፎርማንስ ከነበራቸው የሊቨርፑል ተጫዋቾች መካከል የሚጠቀሱ ናቸው። ሞሳላም ሰከንድ ሃፍ በጣም ጥሩ ፐርፎርማንስ ነበረው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ብሮ ሊቨርፑልን ፕሪሚየር ሊግ ላይ ታውቀዋለህ፣ እኔም አውቀዋለሁ። ግን ሻምፒየንስ ሊግ ላይ አሰላሙ አለይኩም አንተዋወቁም ብለዋል። እዛው እንግሊዝ ያለን ቀን በዛው የሰፈር ሰው ብዬ ነው እንደዛ መሆንልህ። ሻምፒየንስ ሊግ ግን አታቀኝም እያለ ነው ብራዘር። ጋላታ ሳራይን ነገረው፣ አንተነ ሜዳህ ላይ ደጋፊ አዋክበህ እግሬን ቂጤማ ያረከው ና ድጋፍና በደጋፊ ፊት ደግሞ እንዴት አይነት እንደምጫወት ሜዳዬ ላይ ያሳያለሁ ብሎ ከእረፍት በኋላማ እብደት የአንደኛው ጎል ሃይላይት እስኪመስለን ድረስ ሞሳላ ደግሞ ስማ ያቺን ፔናልቲ ከሳተ በኋላ አሲስት አድርጎ እንኳን ደስተኛ አልነበረም። በቃ አለ አይደለ በጣም ከፍቶት ነበር። ያቺን ጎል ግን ሲያገባ ፈገግታውን አየህ አይደለ ብራዘር። ሲወጣ ሙሉ ስቴዲየም የጋላት ሰራይ ደጋፊ ሁላ አጨብጭቦ አስወጣው። ኧረ ቢስሚላህ ሊቨርፑል በቃ ሻምፒየንስ ሊግ ላይ አትተዋወቅም። እዛው ሳፋጣህን ፕሪሚየር ሊግ ላይ እነ ሊድስ ምናምን አቻው ልወጣልህ እችላለሁ፣ ግን ይሄ ሌላ ከሰፈር ውጪ ግን ሌላ ነኝ ብሏል። እኔ በሰፈሬ አይደለም እንደውም ከሰፈሬ ውጪ አንበሳ ነኝ ይልሃል። ሻምፒየንስ ሊግ ላይ እሳት ሆኗል። ሁለት የእንግሊዝ የሚያኮሩ ቡድኖች አርሰናልና ሊቨርፑል። ማን ነው እስቲ እንደኔ ለመሐመድ ሳላ ደስተኛው ነው ጋይስ? በመጀመሪያ አጋማሽ ያችን ፔናልቲ ሲመታ የምር ነበር ያዘንኩለት። ፊቱን ራሱ ብታዩት የነበረው ሐዘን የነበረው መሰበር ተስፋ መቁረጥ በጣም ነበር የሚነካው። ደስ የሚለው ነገር ግን ሰከንድ ሃፍ ገብቶ የሚክስ ብቃት አሳይቶን የወጣው አሲስት አድርጎ ጎል አስቆጥሮ ጎሏ ደግሞ እንዴት ምትማርክ ምን አይነት አስደናቂ ጎል ነበረች። ትሬድማርክ መሐመድ ሳላ ጎል። ምንም እንኳን ከባድ ሲዝን እያሳለፈ ቢገኝም ኢጂፕሽያን ኪንግ ግን አሁንም ማንነቱን በድጋሚ እያስመሰከረ ይገኛል። አዎ ከሱ ጋር ኮንፊደንሱ የለም፣ የቀድሞ ኦራው ምናምን የለም። የሆነ በቃ በጣም የሚያሳዝን አይነት ሁኔታ ውስጥ ነው ያለው። ነገር ግን መሐመድ ሳላ በምሽቱ ጨዋታ ወሳኝና ምርጥ ብቃቱን ሁለተኛው አጋማሽ ላይ አሳይቶ መውጣት ችሏል። በመጀመሪያው አጋማሽ አዎ ወርቃማ የነበረችን እድል አልተጠቀመም፣ ፔናልቲ ማምክኖ ነበረ። ነገር ግን ሰከንድ ሃፍ የሚክስ አስገራሚ ብቃት አሳይቶን እንግዲህ የቀድሞን የ2023-24ቱን መሐመድ ሳላህን የምናስታውስበት አይነት ድንቅ ፐርፎርማንስ አሳይቶ ሊቨርፑል እንግዲህ ወደ ቀጣዩ ዙር እንዲያልፍ የአንበሳውን ድርሻ ተጫውቶ መውጣት ችሏል። ለማንኛውም ስለ ምሽት የመሐመድ ሳላህ የመጀመሪያ አጋማሽ አሳዛኝ ሁኔታ እንደዚሁም የሰከንድ ሃፍ ድንቅ ብቃት እንዲሁም ስለ ሊቨርፑል ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሊቨርፑል አሸንፎ ወደ 8ቱ አልፏል። ፈርስት ሃፍ ነው ቪዲዮ የሰሩት ጋላት ሰራይ ማለት ሊከብዱ እንደማይችልና በእርግጠኝነት ከዚህ በላይ ጎሎችን አስቆጥሮ ወደ 8ቱ መቀላቀል እንደሚችል ሊቨርፑል ፈርስት ሃፉን ተመልክቼ ተናግሬ ነበር ምናምን። ከዛ ባለፈ ግን በጣም ደስ ያለኝ ነገር መሐመድ ሳላ ፈርስት ሃፍ ላይ ወረስት የሚባል ፐርፎርማንስ ነበር የነበረው። ብዙ ድሎችን ሲያመክን ነበር፣ ኢቨን ፔናልቲ ስቶ ነበር ምናምን ነገርና ሙሳላ እንደዚህ ሆኖ ማየት በጣም የሚያሳዝን ነገር ነው ምናምን ቪዲዮ ሰርቼ። ሰከንድ ሃፍ ግን የሚገርም ጎል ማለት ጥቅልል አድርጎ የሚገርም ጎል አስቆጠረና ጭራሽ አሲስትም ጎል አሲስት ሰከንድ ሃፍ የሚገርም ፐርፎርማንስ ነበረው። ለሱ በጣም ደስ ብሎኛል። ምክንያቱም እኔ እንዳልኳችሁ መሐመድ ሳላህን በዚህ መልኩ መመልከት ምናምን እንደዛ በጣም ሲችል የምናውቀው መሐመድ ሳላህ በዚህ ልክ እግር ኳስ እንደዚህ ከድተው ምናምን ወረስት የሚባል ፐርፎርማንስ ኑሮት ማየት ደስ አይልም። መሐመድ ሳላህ ስላገባ ጥሩ ነገር ኢንቮልቭ ስላደረገ በዚህ ጨዋታ ላይ በጣም ደስ ብሎኛል። ለራሱ ሲል ለሊቨርፑል ሲል ሳይሆን ለራሱ መሐመድ ሳላህ ስለሚመቸኝ እኔ ፌቨራይት ፕሌየር ስለሆነ ማለት ነው። ከዛ ባለፈ ማለት ነው ፍሎሪያን ቨርትዝ እኔ ሜቢ ሚስ እንዳላረግ የሊቨርፑልን ጨዋታ እንደናንተ እንደ ሊቨርፑል ደጋፊዎች ምናምን ነገር ላልመለከት ይችላል። የሊቨርፑል ደጋፊዎች እዚህ ላይ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል፣ ኮሜንት ሴክሽን ላይ ማለት ነው። ፍሎሪያን ቨርትዝ እኔ የሊቨርፑልን ጨዋታ ማየት ወደ ሊቨርፑል ከመጣ ጀምሮ የሊቨርፑልን ጨዋታ ባየው ቁጥር ፍሎሪያን ቨርትዝን በተመለከቱ ቁጥር እንደ ዛሬው ጽድት ያለ ጨዋታ ሲጫወት ተመልክቼዋለሁ። በጣም የሚገርም ፐርፎርማንስ ነበር። እንደውም ጨዋታው እንደተጀመረ አካባቢ ትንሽ ጥሩ አልነበረም ምናምን፣ ግን ከዛ በኋላ የሚገርም ፐርፎርማንስ እንደውም አንድ ኳስ ቆይ እዚህ ጋር
በጮቶ ማሊችን ነገር አስተውላችኋል። ፍሎሪያን ቨርት እዚህ ጋር ለሳላ በአንድ ፓስ በቃ ጎል የመሆን ቻንስ ያለው በጣም ኤክስጂ የመቆጠር ኤክስጂ ሰፊ የሆነ በአንድ ፓስ ቀጥታ ጎል ጋር የሚደርስ ጎል እዚህ ጋር ለኢኪቲኪ ነበር የሰጠው። በጣም ገርሞ ጮቶ ወደ ተጀመረ አካባቢ ነበር እንዴት እንደዚህ ያደርጋል ምናምን ብያለሁ። ከዛ በኋላ ግን እንዳልኳችሁ ወደ ሊቨርፑል ከመጣ ጀምሮ ፍሎሪያን ቨርትዝ እንደዛሬው ጽድት ያለ ጨዋታ ሲጫወቱ ተመልክቼ አላውቅም። ይሄ ምናልባት በሊቨርፑል ማለት የመጀመሪያው ጽድት ያለ ጨዋታ ሊሆን ይችላል። በእኔ አስተያየት ሜቢ ሌላ እንደ ሊቨርፑል ደጋፊዎች የሊቨርፑል ጨዋታ ላለ ይችላሉ። ሚስ ካረኩ አርሙ ኮሜንት ሴክሽን ይሰውዬ ራሱ ማለት ነው የሚጫወተው ጨዋታ ወደ ኋላ እየተመለሰ ሊንክ አፕ ያደርጋል፣ ጎሎችን ያስቆጥራል። በቃ በጣም ነው የሚችለው። ችግሩ ይሆናል አረብ ቶሎ ፓስ ያደርግም ነው ኳስ ቶሎ አይለቅም። አንዳንድ የሚበላቸው ኳሶች አሉ። ከነዚዎች በጣም የሚችል ተጫዋች እግዚአብሔርን በጣም በሚገርም ሁኔታ ነበር በዛሬው ጨዋታ ራሱ ኢንቮልቭ ያደረገው ይሄ ሰውዬ ፈርስት ሃፍ ብየዋለሁ ማለት ነው። በቃ ሊቨርፑል አላቅም እንደውም ጨዋታው እንደተጀመረ ምናምን በደንብ አስተውላችሁ ከሆነ ሊቨርፑል ጥሩ አልነበር። ይሄን ጥሩ ሳይሆኑ ማለት ነው ጥሩ የነበረው ዶሚኒክ ሶቦዝላይ ነው። በቃ እኔ በቃ አላቅም የጨዋታው ኮከብ እኔ ፍሎሪያን ቨርትዝም ቢሆን ይሄም ቢሆን አይደብረኝም ምናምን በቃ ሁለቱም ይገባቸዋል ብዬ ዲዘርቭ ያደርጋሉ ብዬ ነው ማሰው። ግን ዶሚኒክ ሶቦዝላይ ሊቨርፑል ጥሩ ይሁንም ኢቭን የሊቨርፑል ተጫዋች ጥሩ ይሁንም አይሁን አይመለከተውም። በቃ ይሄ የማንቸስተሩ ብሩኖ ፈርናንዴዝ በሉት ዶሚኒክ ሶቦዝላይ በቃ እሱ ምርጥ ነው ሁሉ ጊዜ ማለት ነው። ሊቨርፑል በስምንቱ ማለፍ ችሏል። ኮንግራ ለሊቨርፑል ደጋፊዎች ሀሳብ አስተያየታችሁን ስለ ጨዋታው ኮሜንት ሴክሽን ላይ ፎሎ ማድረግ እንዳረሱ ይመሻሹ። ሊቨርፑል ቻምፒዮንስ ሊግ አይቶ ሊተውህ በቀልድ ሊተውህ ማን እንግሊዝን የምናስከብራት ሁሌም እኛ ነን ብዬ ነግሬሃለሁ። ከጨዋታው በፊት ነግሬሃለሁ። ምንም በቃ እንዴት ነው ምንችለው ማለት አንተ ሰጣኔ ቀሰው ፕረስ ያደርጋል። አራት ጎል አገባን እኮ አራት ጎል አግብተን ልናቆም ነው ገና ካላገባን እንዴ! እንዲህ ነው በቃ ሊቨርፑል ማለት ቻምፒዮንስ ሊግ ይሄ ነው አንፊልድ ማለት ይሄ ነው አንፊልድ። ሊቬ ደጋፊ በደንብ ኮፒ ሊንክ ይደረግልኝ፣ ኮሜንት ይቆጥ፣ በፎቶ በሊቨርፑል ፎቶ ቀውጡልኝ ማለት ሶቦዝላይ ትችላለህ አንተ ሳላ ትችላለህ። አቃጥራይን ፔናልቲ ተነበረ ከሳሃል ማለት ኢኪቲኬ ባታገባ ገልህ ነበር ዛሬ ነው። ግራፈን የሚገርም እንዴት ነው ምንችለው ማለት በጣም ነው ምንችለው ከምር ከሁላችሁም ተችለና ሳይትራል ቼላ ወሬ ብቻ ቼላው ስፐርስ ወሬ ብቻ ማለት ሁላችሁም ኒውካስ ወሬ ብቻ። እኛ ነን እንግሊዝን ያስከበርናት። ተሸንፉ ከመጡት እኛ ብቻ ነው ከምባክ ማድረግ የቻለው ማለት ዚስ ኢዝ አንፊልድ ዚስ ኢዝ ሊቨርፑል በደንብ ኮፒ ሊንክ ሪፖስት ሼር ይደረግልኝ። የማንንም ማሽቃበጥ አንፈልግም። ይመቻችሁ። እንችላለን። በጣም ነው ምንችለው እንችላለን። ቆይ ሶቦዝላይ ስንት ቢከፈልህ ነው እንዲህ የምትችለው? የአንድ ሰው ደሞዝ ብቻ ነው የሚሰጥህ ወይስ የሁለት ሰው ደሞዝ ነው የሚሰጥህ? የሁለት ሰው ደሞዝ ማይሰጥህ ከሆነ በአስቸኳይ የሁለት ሰው ደሞዝ እንዲሰጠው ማለት ነው። የሁለት ሰው ደሞዝ እየተሰጠው ነው መጫወት ያለበት ይሄ ልጅ። ምንድነው? ቆይ አንተ ማን ስለሆንክ ነው እንዲህ የምትችለው? አንተ ምን ስለሆንክ ነው? አንተ እንዴት ነው የምትችለው? ሚሲ አጥማል እንዴ አንተንም እንዳያማል። አረ በስመ አብ ችሎታ የልካው የምትመተው ኳስ በረኛቸው ባይዘው በጣም ስለሚችል ነው እንጂ 8-9 ነበር የምናገበው። ምን አይነት በረኛ ነው ያላችሁ አንተ? ያ ራሱ በሶስት ደሞዝ ምናምን እንደሚጮተው ምን አይነት በረኛ ነው? ብቻ ግን በጣም ነው የምትችለው ማለት ነው። ሳላ ያንን ጎል ባታገባ ኖሮ ማለት ነው ቀጥታ ሳውዲ ነበር የምትሄደው ኮንትራት ሳያልቅ ማለት ነው። ግን ምን አይነት ጎል ነው ያገባው? ያን ታፈታም እንዴ 2019 ላይ የምታገባቸው አይነት ጎል ታገባለህ። እኛ ግን በጣም ነው የምንችለው። እንደዚህ ራሱ በጣም ነው የምንችለው። ቆይ ማን ስለሆነ ነው እኛ እንዲህ የምንችለው? በቃ አሁን ሻምፒዮንስ ሊጉን ስጡንና እኛ ኤፍ ኤ ካፓችን ላይ እናተኩር። በቃ ሻምፒዮንስ ሊጋችንን ስጡን። ሊቨርፑል ጋላታሳራይን በሚገርም ሁኔታ ድባቅ መጥቶ ወደ ቀጣይ ዙር ማለፉን አረጋግጧል። መሐመድ ሳላህ እንደተለመደው ዛሬም ሪካርድ ሰብሯል ማለት ነው። የመጀመሪያው እንግዲህ አፍሪካዊ ተጫዋች መሆን ችሏል በቻምፒየንስ ሊግ መድረክ 50 ጎል በማስቆጠር እንዲሁም ደግሞ 12ኛ ተጫዋች ነው ማለት ነው 50 ጎል በማስቆጠር በቻምፒየንስ ሊግ መድረክ። መጀመሪያው አጋማሽ ላይ እንግዲህ ፔናልቲ ሚስ አድርጎ ነበር። ሁለተኛ አጋማሽ ላይ ግን በጣም የሚገርም እንቅስቃሴን ማድረግ ችሏል ማለት ነው። መሐመድ ሳላህ አሲስትም ጎልም ማድረግ ችሏል። ሊቨርፑል ዛሬ የምር ምርጥ ነበሩ። በዚህ የጎል ልዩነት አልጠበኩም እንጂ ያው አሸንፈው እንደሚያልፉ የታወቀ ነው። ግን 4-0 ነው ያልጠበኩም። የጋላታሳራይ በረኛ እግዚአብሔርን ምርጥ ሆኖ ነው እንጂ ከዚህ በላይም ጎል የሚገባበት ቲም ነበር ዛሬ። ጋላታሳራይ ልክ አልነበረም። ሊቨርፑላውያን የሚገባቸውን ውጤት ይዘው እንግዲህ 8 ውስጥ ገብተዋል ማለት ነው። ኮፒ ሊንክ ሼር ፖስት ማድረግ እንዳረሳ ፎሎም እያደረጋችሁ ይሄ ደካማው የአርነ ስሎት ቡድን እንግዲህ ከረፍት በኋላ በሰራው ተጋድሎ 4-0 በሆነ ውጤት ጋላታሳራይን አሸንፏል። አንዴ ለሊቨርፑል ከረፍት በኋላ ለነበረው ሊቨርፑል ማለት ነው። የምሬ ነው የምላችሁ። ሰከንድ ሃፍ ላይ ተቀይረው ኮምፕሊትሊ እንደ እስስ ተቀይረው ነው የገቡት። ለሁሉም ተጫዋቾች ክሬዲት መስጠት ፈልጋለሁ። በተለይ ለሶቦዝ ላይ ሳላ ፔናልቲው በቃ የሆነ አለ አይደለ የሆነ ነገር ውስጥ ከቶት ነበር።
በጣም ብዙ ኳስ ሲሞክር ነበር ምናምን ነገር ግን አልቻለም። በረኛው በጣም ሲመልስበት ነበረ። በረኛው ነበር እንደዚህ ወጥቶ ያዘው። በስተመጨረሻም የያዘበትን ነገር ሰብሮ እንግዲህ በስተመጨረሻም ጎል አግብቷል። ይመች ሳላ። አንተ ይቺን አመት ብቻ ቆይተ ወደ አረብ ሀገር መሄድ አለብህ እንጂ ከዚህ በኋላ እዚህ ክለብ ላይ ከቀጠልክ በቃ አንተ ቁጭ ነው የምትለው እንደነሳካ ማለት ነው። ለማንኛውም ማለት ነው ይመቻችሁ፣ እንኳን ደስ አላችሁ። ግን ማለት ነው ቀጣይ የምታገኙት ፒኤስጂ ነው። ፒኤስጂ እንደ ጋላታሳራይ አይደለም፣ ይለበልብሃል። አምናም ያስጣለ እሱ ነው፣ ዘንድሮም ይደግመሃል። እመነኝ።